የአብይ ጾም ሊፈታ አንድ ሳምንት ነው የቀረው። እስካሁን ደግሞ ሱሪ አንድም ነገር እንትን ሳይል እየጾመ ነበር። በጾሙ አይደራደርም። እንዳልኳችሁ መኮረኒ ሰርቼለታለሁ። መኮረኒ በጣም ነው የሚወደው እና መኮረኒ ላይ ደግሞ ቴስቲ ሶያ አድርጌበታለሁ። ስጋ እንዲመስል ነው ቤተሰቦች። ያው ነገር አድርጌ አስቀምሰውና ጾሙን እንደፈታ አድርጌ ስጋ እንደሆነ አድርጌ ማለት ነው። ፕራንክ ላደረገው ነው ቤተሰቦች ያሰብ ምንድን ነው ማለት እኔና ቤተሰቦች ልንጠይቀን መጣን። እንዴ በጣም የምትወደው ነገር? በጣም ወደውማ አንቺ ነው። ሌላ ማናል ከኔ ውጭ በጣም ሌላ የምትወደው ነገር? መጀመሪያ ስማኝማ፣ አይንህን ጨፍን አሁን ቶሎ በል። እኔ ግዳጭ ስል ብቻ ነው የምትገድ ግዳጭ አሁን በጣም የሚጣፍጥ ሁሌ እያልኳቸው ነበር ለቤተሰቦች። ሁሌ ሙያሽን አጥፉሽኝ ይላል እና ቤተሰቦች ዛሬ እስቲፋል ዛሬ ቤተሰቦች እንግዲህ ይኸው ሙያዬን። እስቲ ቆይ ተረጋጋ። ሰላም የኛ ውድና የተከበራችሁ ቤተሰቦቻችን እንዴት ናቸው? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ቤተሰቦች እናንተን ባላችሁበት ሰላም ሁኑልኝ። ቤተሰቦች እንግዲህ ዛሬ ያው ቦታውን አይታችሁ የት እንዳለው መገመት አይከብዳችሁም። እስቲ ገምቱ፣ የት መስላችኋለሁ? ቤተሰቦች እስቲ ኮሜንት ላይ ገምቱ። ያው እንደምታውቁት አልጠራጠርም ዛሬ ሱሪ ቤት ነኝ እና ያው ሱሪ ቤት ደግሞ የመጣሁበት ምክንያት ምንድነው መሰላችሁ ቤተሰቦች? ብዙ ጊዜ ሱሪ ሙያሽን መቅመስ ፈልጋለሁ ይለኛል ሁሌ ማለት ነው። እና ሁሌ ነው ይህን ጥያቄ የሚጠይቀኝ እና ዛሬ ሙያዬን ላስቀምሰው። መኮረኒ ይገርማችኋል በጣም ነው የሚወደው ቤተሰቦች። መኮረኒ ሰርቼለታለሁኝ። ግን ዝም ብዬ አይደለም ቤተሰቦች ሙያዬን ላስቀምሰው ያሰብኩትኝ። ብዙ ያሰብኳቸው ነገሮች አሉ። ምንድነው መሰላችሁ እንግዲህ ያው እንደምታውቁት አሁን የአብይ ጾም ሊፈታ አንድ ሳምንት ነው የቀረው። እስካሁን ደግሞ ሱሪ አንድም ነገር እንትን ሳይል እየጾመ ነበር። በጾሙ አይደራደርም። በጣም ጎበዝ ነው ሃይማኖቱ ላይ ቤተሰቦች። እውነት ለመናገር ያው እናንተ የምታውቁት ነገር ነው እና ዛሬ ምን አደርጋለሁ መሰላችሁ ቤተሰቦች? ጾሙን አስፈታዋለሁ ሱሪ። በምን አይነት መንገድ ደግሞ አስፈታው መሰላችሁ? ቆይ ተረጋጉ እንዳትቆጡን። ያሰብኩት እንዳልኳችሁ መኮረኒ ሰርቼለታለሁ። መኮረኒ በጣም ነው የሚወደው እና መኮረኒ ላይ ደግሞ ቴስቲ ሶያ አድርጌበታለሁ። ስጋ እንዲመስል ነው ቤተሰቦች። ያው ብዙ ሰው ሁሉም አያውቀውም። እሱም ያውቀዋል ብዬ አልገምትም፣ ግን የሚያውቀው አይመስለኝም። እና ግን ዝም ብዬ አይደለም አስቀምሰው፣ ምክንያቱም ግምት ነው፣ ሊያውቀው ይችላል። የሆነች ነገር አድርጌ አስቀምሰውና ጾሙን እንደፈታ አድርጌ ስጋ እንደሆነ አድርጌ ማለት ነው። ፕራንክ ላደረገው ነው ቤተሰቦች ያሰብኩት። እኔ አላቅም እንግዲህ ጾም እንዳልኳችሁ አንድ ሳምንት ነው የቀረው ለመፈታት። እስካሁን ጾሙ አሁን ጾምህን አስገድፌው ያለው ብለው ምን ሊሰማው እንደሚችል ያው እናንተን መገመታችሁ አይቀርም ቤተሰቦች። ግን ያው አትፍረዱብኝ። ባለፈው መኪና ውስጥ ያደረገኝን ፕራንክ አይታችኋልና በጣም አበሳጭቶኛል። እንግዲህ ቤተሰቦች ፕራንክ ደግሞ በፕራንክ ነው መጥራት ያለበት። የሚጠራውም እንደዛው ነው። እኔ ደግሞ ብድሬን መመለስ እፈልጋለሁ። እንግዲህ አላቅም በጣም የሚበሳጭብኝ ይመስለኛል። ቅድም እንዳልኳችሁ በጣም ጎበዝ ነው ሃይማኖቱ ላይ ምናምን በጣም ብርቱ ነው እና ደግሞ እንዳልኳችሁ እስካሁን በስነስርዓት ነበር እየጾመ የነበረው። እንግዲህ እቺ ጾም አንድ ሳምንት ስትቀራት ጾም ቢገድፍ ባስገድፎ ምን ሊሰማው እንደሚችል እናንተን መገመት አይከብዳችሁም ቤተሰቦች። እንግዲህ የት ነኝ ያለሁት? ደረጃው ላይ ያለሁት እና እንሂድና ፍራንክ እናርገው። ዝም ብሎ የሰው ሙያ መቅመስ የለም ቤተሰቦች አይደል እንዴ? አንተም ስቴፕ ባይ ስቴፕ ሁሉንም ነገር ነው ማሳያችሁ። ደረጃው እንግዲህ ምን ያህል እንደሚከብድ ባለፈው አሳይቻችኋለሁ። እንግዲህ ለዚህ ፕራንክ ማልከፍለው መስዋዕትነት የለም ቤተሰቦች። ብቻውን እንሰራለታለን ዛሬ። እንግዲህ ቤተሰቦች ደርሰናል። አሁን ጠንቀቋለ እና ያለውን ነገር በደንብ እናያለን። እንሰራለታለን ዛሬ። ምንድን ነው ማለት እኔና ቤተሰቦች ልንጠይቀን መጣን። እንዴ አንቺን መምጣት ደግሞ ተገራጭ ከላዩ ባዶ ነበር። ዝም ብዬ ለብሼ ነው በዚህ ቢወጣው ማርያም በል እግዚአብሔር ተዋርዶ ነበር ቤተሰቦች። እግር እያበዛች ነች ልጅ። ብቻዬን ግን አልወጣም። ያሳዝነው ነገር ያው ካሜራማኑ አለ ቤተሰቦችም አሉ። የሆነ ነገር ቢደርስብኝ ቤተሰቦች
እንድታዩ ያክል ነው። እንዲሁም በቃ ከሚደርስብሽ ውጪ ነው ማለት በጣም ብዙ ነገር ነው የሚያመልጥህ። ዛሬ ነግሬሃለሁ። ምንድን ነው ይሄን እሺ ና ኧረ ነይ እዚህ ድረስ ለፍተሽማ እንትን አለሽ። ምንድን ነው እየቀረሽ ዛሬ? እንዴት እየቀረሽ ዛሬ? እኔ እዚህ ቤት ስመጣ ቤተሰቦች ማወቅ አለባቸው አልኩህ እኮ። የሆነ ነገር እንኳን ቢደርስብኝ ማየት አለባቸው እነሱ። ምንም የሚደርስብሽ ነገር የለም። ነግረውሻል እኮ ሱራ አትፍሪ፣ ሱራ ጋር ስትመጪ ብሎሻል። ግን ድንገት እየመጣሽብኝ እኮ ቢሆንም ችግር የለውም እንደ ቤትሽ አስብሽ። ድንገት እየመጣች ምናምን ስላቸው እስቲ አረፍ በረ ይሄ ደረጃ አድክሞሻል፣ በእናትሽ ይሄ ደረጃ አድክሞሻል። ብቻ ያረፍ። እንዴት ነሽ? ደህና ናችሁ ቤተሰቦች? እንዴት ናችሁ? ሰላም በላቸው እንጂ በደምብ እንዴት ናችሁ ቤተሰቦች? ደህና ናችሁ ወይ? እንዴት ነህ? ዛሬ ምንድን ነው እንደዚህ ፋብልጭ ብለሻል? ደህና ነህ? አለሁልሽ። አምሮብሻል ደግሞ ሁሌ እንዳማረብኝ ነው ሲጀመር። እኔ ሁሌ እንዳማረብሽ ቦታችንም እንደምታዩት ያው በደንብ ቦታውን ይዟል። ግን እኔ ልሰርቆ አስቤያለሁ። ቤተሰቦች ምን ትልኛለህ? ቁመትሽ ከደረሰ ሰረግ ለዚህማ ረጅም እኮ ጫፍ የሰቀልኩት አውቄ ነው። ባይዘው እንዳሰርቂ እንዳልደርስ ነው እኔ እንዳልደርስ። አይ ለዚህ እንኳን አላንስም። የሆነ ነገር ፈጥራለሁ። ደህና ነህ? አለሁልሽ። ደህና ነኝ። እንዴት ነህ? ምንድን ነው ዛሬ ምን አስበሽ ነው እንደዚህ? ዛሬ የሆነ ሰርፕራይዝ አለ። ኧረ እባክሽ ብዙ ጊዜ ቆይ መጀመሪያ ብዙ ጊዜ ስጠይቀኝ የነበረው ነገር ምንድን ነው? ሲገምት ብዙ ጊዜ ስጠይቀኝ የነበረው ነገር ምን ገምት። በጣም የምትወደው ነገር ነው። በጣም የምትወደው ነገር በጣም ወደውማ አንቺ ነው። ሌላ ማን አለ ከኔ ውጪ? በጣም ሌላ የምትወደው ነገር ከኔ በኋላ ማለት ነው። ምትገምት? እኔ አንቺ ነው አምወደው ሌላ ከኔ በኋላ ሌላ ምንድን ነው? ምን አይነት ነገር? በቃ እሺ መጣቁ አንቺ አትችይም። ይሄን እዚህ አድርገው እኮ ልከከው ሰርፕራይዝ ነው እንዴ? ና ካሜራማን አስቶጋስ ቁጥበል ያንተው ነው። አስባል ገምት አልኩ። ካልገመትክ እኔ ሰርፕራይዝ ላድርግ። እሺ በቃ እና አዙር ፊትን ወደዛ ማየት አይቻልም። ለምን አይቻልማ? ሰርፕራይዜን አታበላሽ። አይው በቃ ዙር ያለው ቶሎ በይ። እሺ ዙር። የትኛው ነው መብራቱ ደግሞ? በቃ እንዳትዞር አግኝቼዋለሁ። ቤተሰቦች ሳህን ተዘጋጅቷል ደግሞ ደስ ሲል እያየ አይደለም። ይኸውልኝ ቤተሰቦች እናንተ ስለማይታየኝ ባሳያቸው ቤተሰቦች አሁን ላረግ እንደሆነ ታውቃላችሁ ቤተሰቦች። አይኑን አስጠፍኝ አጉርሰዋለሁ። እንደዛ ካላደረኩኝ ሜቢ ሊያውቀው ይችላል። ቆይ ስጋ ነው የሚመስለው እና ቤተሰቦች መጀመሪያ አይኑን ስማኝማ፣ አይንህን ጨፍና። አሁን ቶሎ በል ጨፍና፣ አይንህን ጨፍና። ጨፍና አይንህን። እኔ አልገልጥም። አይቻልም። ፊትህን ወደዛ ዙርና ከዛ አይንህን ጨፍን። ከገደት እንጣላለን። የእውነት እሺ፣ ዙራ ቁጭ በል፣ በስነ ስርዓት ቁጭ በል። እኔ ናትየኝ። እኔ ከኋላ ስመጣ እጅህን አልፈልግም። ልታው እንዴ? ኧረ ቆይ እንዳትየው፣ በቃ ይኸው ጨልማ። ጨፍና አይንህን፣ እንዳትዞር ነግሬሃለሁ። መዞር አይቻልም። አላየሁም። ይኸው
እንዳታይ ጭራሽ እንዳታይ ጭራሽ እዩት ቤተሰቦች ጭራሽ እንዳታይ ካየክ እንጣላለን የእውነት ምንድን ነው ይሄን ያለብኝ አንጠለጠልሽው አፍን ክፈት ማለት አፍን ክፈት እኔ ምን መጥፎ ነገር አላደርግ አፍን ክፈት አልከፍት እኔ መጥፎ ነገር አደርጋለሁ በጣም የምትወደው ነገር አልኩክ አሁን አፍን ክፈት እንደ አቡአ እንዳያመልጥ ኧረ ቤተሰቦች ዛሬ ምንድነው በጧቱ ቤቴ አይዘው ልታወው ይችላል እሺ ከምትይውማ እኔ እንግዲህ ስል ብቻ ነው የምትገልጠው በጣም የሚጣፍጠው ደግሞ ምንድነው ቅመሙ ወይስ ብለብላ ቆይ አንቺ ጣፍጥ በጣም የምትወደው ነገር እንኳን አታውቅም እንዴ መኮሮኒ በጣም ነው የምወደው አሁን እንግዲህ አሁን በጣም የሚጣፍጥ ሁሌ ያልኳቸው ነበር ለቤተሰቦች ሁሌ ሙያሽን አጥፉሽኝ ይላልና ቤተሰቦች ዛሬ እስቲፋል ዛሬ ቤተሰቦች እንግዲህ ይሄው ሙያዬን እስቲ ቆይ ተረጋጋ ምንድነው ምን አታውቅም ዛሬ ነው ያው እና ቤተሰቦች እንግዲህ ይሄው ሰርቼ ሙያዬን ይጣፍጣል ንገራቸው እስቲ ቤተሰቦች ምንድነው ይሄ ነገርኝ መጀመሪያ ምንድነው ማለት ከዚህ በፊት አታውቅም እንዴ ምንድነው ይሄ ስጋ ነው እግዚአብሔርን በስኪ እንዴ ምን ችግር አለው አልገባኝም እንዴ አሁን ንገራቸው ለቤተሰቦች ይጣፍጣል እንዴ ቆይ ምንድነው ችግሩ ምንድነው ያበላሽኝ ስጋ ነው ዛሬ ነው እንዴ ያየኸው አንተ ስጋውን አንቺ አምሻል እንዴ ምን ሆነሽ ነው ቆይ እንዴ ማለት የምርሽ ነው ይሄው ቀመሰውና አልተቀመሰ አንቺ ምን አስበሽ ነው እንዴ ይሄን ሁሉ ጊዜ ጾሜ ለምንድን ነው ጾሜን የምታስበላሽብኝ ምን ችግር አለው ኧረ በጣም የምትደብሪው በእናትሽ ወረዛው እንዴ አንቺ ስነ ስርዓት የለሽም አይደለም እኔ መኮረኒ እወዳለሁ የበለጠ ደግሞ መኮረኒ በስጋ እወዳለሁ አላልከኝ እንዴና ጾም ሲፈታ ነው ታዲያ አሁን እንዴት ነው የምታበኝ አንቺን ደግሞ ቅመም ምናምን አድርገሽ እኔ እኮ አንተ እንደስ እንዲልህ ብዬ ነው ለምን የምትቆጣው በስመ አብ ወይ ምን አስበሽ ነው ቆይ አይደብርሽም እንዴ አይ በጾም እኔን የምታስገድፊ እሺ ነው አንቺ ቢ እኔም አልበላም በልቻለሁ ቤት ለምን እንደማትበይው ነይ ቢ እኔ አልበላም እኔ ለአንቺ እንዳትገድፊ ነው በጣም ባለጌ ነሽ እግዚአብሔርን በጣም ባለጌ ነሽ ኧረ ዝም በይ በእናትሽ ነው እንዴ ነይ ቢ ነይ እኔ አልበላም መኮረኒ አታንጠባጥብሽ ማለት እኔ አልበላማ እኔ በልቻለሁ ቤት ምሳ በልቼ ነው የወጣሁት አንተ አሳዝኛለሽ ቤትም እኮ አለኛ ምን በላለን አንቺ ምን አይነት ሰው ነሽ ቆይ እንዴት እንደዚህ ታረጊኛለሽ ቆይ እንዴ ይሄን ያለም እንደምትቆጣው ጾም ይሄን ያህል ጊዜ ጾም እንዴ ጾሜን ታበላሽብኛለሽ በጣም ነገር ለማድረግ ነው እና ታዲያ የምወደው ነገር ጾም ሲፈታ አይደርስም ጌታ ሆይ በቃሽ ሲሆን ተመኮረኒውን ብቻ ብላ አንቺ ምርሽ ነው እየቀለድሽ ነው ምን እያደረግሽ ነው ቆይ በጣም እያከበርክ ነው እግዚአብሔርን ምን ሆነክ ነው አንተ እየቀለድክ ነው በጣም ባለጌ ነሽ ግን እንደዚህ ችግር አለ አንድ ሳምንት አይደል እንደቀረው ምንድነው አንድ ሳምንት ማለት በጣም የምትወደው ነገር እኮ ነው አንድ ሳምንት ቢቀረው ታዲያ ጾሙ ዛውን መፍታት አለብኝ እንዴ ምንድነው እያደረግሻለሽ ኧረ በጣም ትገርሚያለሽ በጣም የምታናድሽ ይሄን ያህል እንደዚህ የሚያስኮን ነገር የለም እኮ ምን ሆነክ ነው እሺ እኔ አንተን ለማስደሰት ብዬ ነው እሺ ይቅርታ በቃ እሺ ና አብረን እንብላ እሺ እኔ እበላለሁ አብረን እንብላ ቢስ ይራስሽ እኔ እበላለሁ አሁን ግን አይደለም አቆይ አሁን አለም አታጣጣብብኝ እኔ አልበላም እኔ ቤት ጥርስ በልቼ እኔ በጣም ብልግና ነው ይሄ በጣም ሌላ ነገር የሰው ጾም ማበላሸት በጣም ብልግና ነው ይሄ ምን አይነት ስነ ስርዓት ነው ያላወኩም ነበር እሺ ይቅርታ በቃ አሁን እኮ ኦሬዲ በልተሃል አንድ ሳምንት
አንድ ሳምንት መታቀሳቅቶሽ ነው ስጋ ይዘሽልኝ የመጣሽ? በጣም የምትወደው ነገር አይደል እንዴ? ደግሞ እንደ ቁም ነገር ቤቴ ድረስ ምናምን መተሽ ምን ችግር አለው? እኔ አንተን ለማስደሰት። ኧረ በጣም ትገርሚያለሽ። እግዚአብሔርን ብሌን በስመ አብ በጣም ትገርሚያለሽ። እሺ ና ቁጭ በል ቆይ። ና ቁጭ በል ቆይ። በቃ እሺ ይቅርታ። ልቀቅኝ። ምን ይቅርታ ነው? እንዴ ያመናጨከኝ እኮ ነው። አዎ ለዚህ ብለክ ለዚህ ማለት ጾም እኮ ነው። አንቺ ከፈጣሪ ትበልጣለሽ። እኔ እንደሱ አላልኩም። እና ምን ማለት ነው? ነገር አታገናኝ። ኖርማል ነው በቃ። ጾም ሳይፈታ እንዴት ነው አንቺ ስጋ በመኮሮኒ ሰርተሽ ልኝ የምትመጪው? የምትበላ ነበር ይመስለኝ። ና በቃ አሁን እኮ ኦልሬዲ በልተሃል። በቃ ይቅርታ። ሌላ ጊዜ ትጾማለህ በደንብ። በጣም ትገርሚያለሽ። እንደዚህ ሃይማኖት ላይ ደካማ ኮንሽማ ነኝ። እንደሱ አይደለም። እስቲ የማይሆን ነገር አትናገር። የማይሆን ነገርንም አታገናኝ። ኖርማል በቃ አሁን ኦልሬዲ በልተሃል። አሁን እኮ በቃ የፈሰሰ ውሃ አይታፈስም። ምን ማለት ነው የፈሰሰ ውሃ አይታፈስም ማለት? ብለኝ እንዴ የፈሰሰ ውሃ አይታፈስም ማለት ምን ማለት ነው? ቆይ አንተ በጣም ነገሩን ግን ሲሪየስ እያደረግከው እና ታዲያ ጾሜን አስፈታሽኝ እኮ እስካሁን እንዴ እና ጾሜን አስፈታሽኝ። ስንት ወሩን ሙሉ በመከራ ጾምኩ ዘጥቶ እንዴ ኃጢአት እኮ ነው ያሰራሽኝ እኮ በቃ አሁን እኮ ኦልሬዲ በልተሃል እንዴ አንተ። ቆይ ሳጎርስ ጣሙን አታውቀውም እንዴ? ሁለተኛ ጊዜ ስትጎርስ አንተ ደግሞ ዝም ትላታለህ? ምን አስበህ ነው ዛት የመጣው ሲጀምር? ቆይ ተቆጣሱ ስለምግቡ ምን ያውቃል እንዴ? እኔ ቤት አይደል እንዴ ሰርቼ የመጣሁት። በጣም ማርያም በጣም እስካሁን እየቀለድክ ነበር ይመስለኝ። አካበድክ በጣም። ውጪልኝ በቃ። የት ነው የምወጣው? በቃ ውጪ እንዴ በልተሃል እኮ አሁን ኦልሬዲ። ደግሞ አንድ ሳምንት ነው የቀረው እስካሁን ጾመሃል። ይበቃሃል። ሱሪ እሺ ና ስማኝ። ይቅርታ በቃ። የምን ይቅርታ ነው? ይቅርታ በቃ። ልቀቅኝ፣ አትንኪኝ። በቃ ልቀቅኝ። ይቅርታ ኦልሬዲ ከሆነ በቃ በልተሃል። በቃ ልቀቅኝ። እንዳታናግሪኝ። እኔ የሰራሁትን ምግብ ካልበላ ይከፋኛል። ምን ማለት ነው? በቃ ኦልሬዲ ከሆነ አንዴ በልተሃል። እኔ የጅል ቀልሽን ይዘው ሱሬ። እሺ ይቅርታ በቃ። ለይተ ብላ ደግሞ ትለኛለች። እኔ እኮ ለአንተ በማሰብ። ኧረ በጣም ትገርሚያለሽ። በጣም ነው ያናችሽ። አይደረግም እንደዚህ አይነት ነገር። ጾሙ አንድ ሳምንት ሲቀረው እንደዚህ ጉር ትሰሪኛለሽ ብለኝ። እሺ ነው አብረን። አንቺ ማርያምን የምሬን አስወጥቼ ነው በሩን ዘጋብሽ። ሰማሽ? ምን አደረፈው? እንብላ ማለት ምን ማለት ነው? ይሄን ያህል ውጪ የሚያስብል ነገር አሰርቻለሁ እንዴ? ይቅርታሽ በቃ። ምንም ይቅርታ ምናምን የምትይው ነገር የለም። ደግሞ እንደዚህ በቃ አልመሰለኝም። በጣም ወደኸው የምትበላውን ይመስለኝ። ምን ማለት ነው ወደህ የምትበላው ማለት? ይጣፍጣል ግን ለምንድን ነው ስጋ ያረግሽበት ነው? ወደው ነገር እና ወደው ጾም ላይ በስጋ በላለሁ እንዴ? ሁሉ እንደመጣችሁ ውጡ፣ ሁለታችሁ ውጡ ከቤት። ውጡ እንዴት ውጡ ትላለህ? ውጡ። ልቀቅኝ። ይቅርታ መባል ነገር የለም። አሁን እኮ እሺ፣ አሁን እኛ ስለወጣን ምን? ይሄ የሃይማኖት ጉዳይ ነው። ይቅርታ የምለው ምንም ጉዳይ የለም። ይቅርታ በቃ እንታረቅ። ይቅርታ አላረግልሽም፣ ጭራሽ ይቅርታ አላረግልሽም። በጣም ተገርመኝ ነገር እኮ ነው። ደግሞ እኔ ያላቅም ስለማላቅ ነው። እሺ ይቅርታ። እንደዚህ ጉር ትሰሪኛለሽ በለኝ። ምን አደረግኩሽ? ቆይ ጾም ሄለ እንደ አንድ በቃ ሌላ ጊዜ ሌላ ጾም በደንብ ትጾማለህ። ደግሞ እኔ ቁርስ ላይ መድረሴ ነው በጠዋት አንተን ቁርስ ለማብላት። እሺ አሁን ሻዩን ይቀረኝ። አሁን ወሬ አታብዢ። ደስታ ይዘሽ የመጣሽው ሰዓት ላይ ውሰጂና ለኔ ቤት ስጪ። የኔ ቤቴም ይጾማል፣ የኔ ቤቴም ይጾማል። አየሻ፣ የኔ ቤቴ እንኳን ይጾማል። ወተሽ ወይ ለውሻ ምናምን ስጪ። እኔ በጠዋት ተነስቼ ሰርቼ የመጣሁት አንተ ደስ እንዲል አይደል? በቃ ኦልሬዲ አንዴ በልተኸዋል። ይቅርታ በቃ ከዚህ በኋላ ሌላ ጊዜ ትጾማለህ። ምን አይነት ግን ሆነ ጌታ ሆይ። አይ ጸበል ምናምንም ያስፈልግሻል። ሰሞኑን ራሱ ውጪ ምናምን ሲባል እስከ 9 ሰዓት ነው የምጾመው ምናምን ትያለሽ። ጾም ነበር እኮ ግን ለአንተ ስትሰራ ቀመስኩኝ። እኔም በቃ ቤትም በሉኝ። ለእኔ ስትሰሪ ነው የቀመሽው። እንዳታናግሪኝ፣ የምሬን ነው የምልሽ። እንዳታናግሪኝ ከቻልሽ ውጪልኝ ከዚህ። የት ነው የምወጣው? በጣም ሌላ ነገር ያደረከው አስመስለኝ። በቃ ሌላ ነገር ከዚህ በላይ ምን ታረጊ? ከዚህ በላይ ምን ታረጊ? በቃ አሁን ኦልሬዲ እኮ ሁለቴም ጎርሰሃል። በደንብ አጣጥመሃል። አጣጥመህ ነው የበላኸው። የሚሆን ነገር አይደለም። አጣጥመህ አልበላህ። ጥፍ አድርገህ ከበላህ በኋላ ነው ጾም ነው የምትለው። ጥፍ አድርገህ ማለት ምን ማለት ነው?
ቅጥፍ አድርጋል በላህ ምን ቀርጥፍ ጥርስ ያስራሱ ገብቶ ዘሬ ልገኝ ቆይ ለቦርሽ ጥርስ ሰማይ ቆይ እና ቁጭ በል ምንድነው የምትይኝ? ቆይ ስሙን ቅጥፍ አድርገህ በልተሃል አልበላህም? አያችሁት ቤተሰቦች፣ አንቺ ንዴቴን በጣም እየተቆጣጠርኩ ነው ያለሁት። እና ጥርቅስ አድርገህ ከበላህ በኋላ ነው ጾም ነው ንዴቴን እየተቆጣጠርኩ ነው ያለሁት። ገፍትሬ ነው ማስወጣሽ በቃ ከዚህ ቤት። ውሸቴን ነው። እሺ ውሸቴን ነው። ቆይ ውሸቴን ነው ማለት ነው። አትቆጣ። ቆይ ዙር ወደዚህ። ውሸቴን ነው። ምን ማለት ነው ውሸቴን ማለት ነው? ምን ይሄ ምንድነው ታውቃለህ? ቆይ ላሳይህ። ቆይ ላሳይህ ምን እንደሆነ ማለት ምን ማለት ነው? ስጋ ነው ሌላ ምንድን ነው የሚሆነው? ቆይ ታውቃለህ ምንድነው ይሄ? ምንድነው ስጋ ነው አብለኝ። ቆይ ጉረስ አንቺ ወደ ዘይት ቆይ ሰማኝ። አንተ በጣም እግዚአብሔርን በጣም እያስደበርከኝ ነው። ትሰሚኛለሽ? ቆይ እየቀለድክ ነው። ስጋ ነው ብለኝ። ከዚህ በፊት እንደዚህ ነገር አይታታቁም። ምንድነው? እስቲ ይኸው በደንብ እስቲ ቅመሰው። ስጋ ነው አብለኝ። ቆይ ጎርሰ ለምንድን ነው የምጎርሰው? አልጎርስም ሞቴ አልጎርስም። ሂጂ ዘርቤ እዛው ይዘሽ ይቻላል። ለሱ ላጎርሰው ታውገን ምን አገባኝ? ከፈልግ ውጡ። አንድ ላይ ይዛችሁ የሰራሽው ምግብ አንተ ይሄ ቴስቲ ነው። ቴስቲ ለስጋ ራሱ ምን እንደሆነ የማታውቅ። ለማንኛውም ፍራንክ ተደርጋ ቴስቲ እስቲ ማርያምን በይ ነቤት። አንተማ እንዴት ታስበው? እስቲ ማርያም ቴስቲ ነው በይ። ገብርኤልን እስቲ ጉረሰው። ቆይ አልጎርሰውም። በእጄ ነው መጀመሪያ ማርያም ብዬ እንደ ዛሬ ራስ አዝናንተኝ አታውቅም። ስጋ እንደዚህ ነው። ስጋ ሄዶ ጣሙ። እሺ ማቴስቲ ነው እኮ ስጋ ነው በቃ። ውሸቴን ነው። ቴስቲ ነው ሰርቼ ባመጣው ቤተሰቦች ሰርቼ ባመጣው እያያችሁ ነው። እንጂ መቀለጃ ነኝ። ቴስቲ ሶያ አድርገሽ ሸወርሽ። እንዴት ግን አታውቀውም? ምን አይነት እንዴት እስቲ ያሰብሽው ግን? እኔ እኮ ቀምሰ ሁለተኛ ላይ አይ እኔ አልበላም። እውነት ቂቤ አድርገሽበት ይሆናል። እግዚአብሔርን ቂቤ ይኖረዋል። ቂቤ ይኖረዋል አይደለም ስጋ የለውም ብለሽ ነው የማልሽው። ከበላሽ ነው የማምነው ነኝ። እውነት እኔ አልችልም። አንቺ እግዚአብሔር በጣም ነው ታናድጂ። ግን ስማኝ እንዴ አንተ ቴስቲ ሶያና ስጋ አታውቅም? ዝም ብዬ ትንሽ የተወሰነ ቂቤ ብቻ ነው ያደረኩት። ውሸቴን ነው እመቤቴን ውሸቴን ነው። እሺ ቅመሻ አንቺ በጣም ትገርሚያለሽ። እግዚአብሔር በቃ እንጀን ምግባችሁ ይጡና ሄዱ። ምግቡን ጥላችሁ ሁለታችሁ ሙቱ ከዚህ ቤት። ፍራንክ ተባለ። ምግቡን ጥላችሁ ውጡ ከዚህ ቤት። ቤተሰቦችን እንደዚህ ሆነ አይቼው እራሱ አላውቅም። ትገርሚያለሽ። አንቺ ምን ስትሆኝ አሰብሽው? አይ ተንከሲስ ይተባበርሻል አብሮ። እሱ ምን አያውቅም። እሱ ካሜራ ይዞ ብቻ ነው የመጣው። በቃ እኔ በኮርኔ በቴስቲ ሶያ አይቼ አላውቅም። በቃ ይዛችሁ ይደላልክም እንዴ? በጣም ነው እግዚአብሔር። እኔ ለአንተ ብዬ ጠዋት ተነስቼ ሰርቼ ቁርስ ግን አልበላህማ። ሰውነሽ ራሴን አሳምምሽኝ ሆነ ማርያም በል። ቁርስ ግን አልበላህማ። በቅዳሜ ጠዋት በጠዋቱ ቤቴ መጣ። እንብላ ቤተሰቦች፣ ይቅርታ ካንታ ፍሬውላ ካሜራ ነው። እሱማ ቅድም ነው ያበላሁት መጀመሪያ። እንዴ ይከለኩ ነረ እንዴ? ምን ችግር አለ ባበላውስ? በግሩፕ ነው የምትሰሩት አንተ? አዎ እሱ እንትን ሲል እኔ መኮረኒ እሱ መኮረኒ ሲቀቅለን ይስካል። ቤተሰቦች ሲጥም ማርያም አንተ ሰራሽው እና ማን ይሰራዋል ታዲያ? አይ አልመሰለኝ። ማርያም እኔ ነኝ የሰራሁት። እዚህ ትሰሪ ነው ማምነው። አይ እሱን ላስብበት። ቤተሰቦች እግዚአብሔርን በጣም የሚጣፍጥ በቃ ኧረ እነሱ ረሳቸው። እርቦኛል በጣም ለዛ እኮ ነው። እንጂ ግን ምን አይነት ምን ስትይኝ ያሰብሽው እንደዚህ? አንተስ ባለፈው የመኪናውን ፕራንክ ምን ስትል ያሰብከው? እሱ ኖርማል ነው አይደለ? ይሄ ኖርማል ነው። ጾም አስገደፍኩ ብለሽ ተጫወትሽብኛ። በማትጠብቀው በማትደራደርበት እንደዚህ አይነት ጥሩ ፕራንክ ጥሩ ነው። እንትን አለው ካሳሱላለ ካሜራ ማን ብላ ብራቀ ያጣው አሁን ነው ትዝ የሚለኝ። ማርያም ከዚህ ቤት አስወጥቻችሁ ነበር ሁለታችሁ። በፊት በራሶች ነበር መዘጋባችሁ። ከበላ በኋላ ነው ግን ስጋ መሆኑን የምታውቀው። ባይዘው ስጋ ሲኖረው ቃናው ራሱ ይለያል። ቤትን ተጫወተችብኝ ቤተሰቦች። አይንህ ራሱ ቀላ።
እንዴ ተበሳጫዋ እንዴ በጾሙ እንዴት ነው ማሲት ባለሙያ ቤተሰቦች ተሳክቶልኝ አንጀቴን እንዳሳረርከው ሳይ ተሳክቶላት እንደዚህ ነው አንጀቴን የኔንም አንጀት ምን አይነት ስሜት ነው የተሰማ እንዴ ማለት ነው በጾሙ ምክንያት አይ በቃ እንደዚህ ስጋ ነው ስለምን ተሰማ በጣም ያናድርሽኝ ደግሞ ትገለፍጫለሽ እሱ እኮ ነው ያናድረኝ እኔ ራሴ መሳቅ አለመሳቅ ወይዘው ያልችልም እንጂ ትንሽ ተኮሳተሬ ትንሽ ላስጨለለህ ነበረ ብቻ አግኝተሽኛል ከባድ ሰው ነሽ ግን ፕራንክ ለእግዚአብሔር አንተ ራሱ አሁን መማሩን ላቆም ያለው ቤተሰቦች ምን አርጌ ነው ብድሬን የምመልሰው እያልኩ ነበር ሰሞኑን ግን ተሳክቶልኛል ጎበዝ እንደምን አጨብጭበሽ ለምግቡም ለፕራንኩ ስለዚህ እንደመበልጥሃም አሁን እነሱ አንተ የምትበልጠኝ ነው በፕራንክ የሚመስላቸው ግን እኔ እንደመበልጥሃም አዎ ቤተሰቦች አልጨብቋትም ፕራንክ በቃ ፍቅራችን ይሻለናል ብሬን ፍቅራችን አይሻልም ፍቅራችን አቤት አስይሉት አይ ፍቅራችን ይሻለናል እኔም ፕራንክ አላደርግም አንተም ፕራንክ እንዳታደርገኝ ምንድን ነው እሺ አባባልህ የሆነ የላይም ሰለም ይመስል አስማማ እኔም ፕራንክ አላደርግም እኔም ኦልሬዲ ድሬን መልሻለሁ ተስማምተሃል እርግጠኛ ነህ ቤተሰቦች ፕራንኳን እየቻልኩት ስላልሆነ በ1940 እንግዲህ በወጣው ህግ መሰረት ፕራንክ አንደራረግም ተባብለናል አምኗል መሸነፍን አምናሃል እንደመበልጥህም አምናሃል ቤተሰቦች በፍራንክ እንደማትበልጭኝ እንኳን ያውቃሉ እኮ አዲያውና ትበልጭኛል ይሰልልከም እሺ ሊቀጥል እሺ አራት ቀጥ በቃ ይጥል እኮ አምናሃል ሰምታችኋል ቤተሰቦች አምኗል እንደምበልጠው ከዚህ በኋላ እኔ ፕራንክ አላደርግም አንተም ፕራንክ እንዳታረገኝ እሺ ግን እሺ አባባሉ ምንም አልተመቸኝም እንዴት በቃ ይስምኒ ወጪ ከዚህ ቤት ሳህኒ ቆይ አንቺ ቤተሰቦች ድሮንም እግዚአብሔርን በጣም የሚጣፍጠው ምግቧ እግዚአብሔርን ቤተሰቦች በስማ ማዳን ይሄው ረሳን እያያችሁ ነው ቤተሰቦች አሁን ቻው እንበላቸውና ከዛ በደምብ ትበላለህ ቤተሰቦች ቻው በቃ እንገናኛለን ከባድ ፕራንክ ነው የሰራችን በጾሙ የማይሆን እኔ የማልወደውም ይሁን ከዚህ በኋላ ፕራንክ የሚባል ነገር ስለማይኖር ችግር የለውም ስለማይኖር ችግር የለውም በቃ ተስማምቻለሁ እና ቤተሰቦች በቃ ምግቡን ልብላ እንግዲህ ቻው ቢያቸውና በቃ ቻው ቤተሰቦች እንወዳችኋለን ቀጣይ በሚገርም ነገር እንገናኛለን እሺ